የሉሊት ቤተሰቦች ወደ ሉሊት ጋር ለመምጣት መንገድ ሲጀምሩ ሉሊትን አገባለሁ ብሎ ሽማግሌ ላከውና የተከለከለው ሽማግሌ የሉሊት ቤተሰቦች አደጋ እንዲደርስባቸው ያደርጋል። ምክንያቱም እነሱ ወደ ከተማ መምጣት እንደሌለባቸውና እነሱ እያስፈራራ በእነሱ እሷን መውሰድ ስለሚፈልግ እነሱን በመኪና ተጭነው እየመጡ ያለ ከኋላ በሃይሱስ መኪና እንዲገጩና እዛው እንዲቆዩ በሆስፒታል ያደርጋቸዋል። ሉሊትም እናትና አባቴ እየመጡ ነው ብላ ደስ እያላት ደስታዋን አጣጥማ ሳትጨርስ ስልኳ ይጮሃል። ወይኔ እናቴ ደወለች ስትል ካጠገቧ ሂዋን ስለነበረች ስልኳን አንስታ አቤት እማዬ የት ደረሳችሁ መታችኋል አይደል ስትላት አዎ እየመጣን ነበረ፣ ግን ልጄ በአደጋ ምክንያት እዚህ ሳንቆይ አንቀርም ትላታለች። በዛን ሰዓት ሉሊት በጣም ትደነግጥና አልገባኝም እማዬ ምን ሆናችሁ ነው ስትል አዎ እዚሁ የሆነ አደጋ ደርሶብን እኛ ደህና ነን፣ አባትሽ ግን ትንሽ ተጫጭረዋል፣ እኔም ያው ትንሽ ተጫጭሬ ያለሁኝ፣ እናም ወደ ክሊኒክ ገብተናል ከመኪና ወርደን፣ እናም እባክሽ ልጄ አሁን አንመጣም ለተወሰነ ጊዜ እንዘገያለን ስትል ትነግራታለች። ሉሊትም በጣም ትደነግጥና እማዬ እና አባቴ ተጎድቷል ወይ ስትል አይ ደህና ናቸው፣ ትንሽ ነው መጫጫር ነው እንጂ የከፋ ነገር የለውም ትላታለች። በዛን መሀል አንገቷን ደፍታ እያለቀሰች እያለ ሂዋን ምንድን ነው የተፈጠረው ብላ ብትጠይቃትም ለሂዋን ማስረዳት ራሱ አልቻለችም። ያንን እያወራች እያለ ስልኳን ዘግታ አንገቷን ደፍታ በምታለቅስበት ዴብ ይመጣል። ምን ሆና ነው አላቅም፣ ዴብ ቤተሰቦቿ አደጋ ሳይደርስባቸው አይቀርም ስትለው እሱም በጣም ይደነግጥና ተመልሶ መጣው እሷን አጽናኛት ይልና ወጥቶ ይሄዳል። በአጋጣሚ ወጥቶ ሲወጣ ከግቢ ዴብ በራቸው አካባቢ ሉሊትን የሚወስደው ሽማግሌ በር ላይ እየደረሰ ነበረ። እናም ቆይ ምንድን ነው አንተ ሰውዬ ግን እዚህ የምታንሳፍፈው ምንድን ነው እሱ ሲለው ሙሽራዬን ፈልጌ ነዋ። እኔ ማንንም ፈልግ ይመስልሃል ዴብ ይለዋል። አልገባኝም። አዎ ቤተሰቦቿንም ልክ እንደሷ ወደዚህ ልታሸሻቸው ነበረ፣ ግን ደግሞ እኔ ማን እንደሆንኩ ታውቃለህ? እኔ በገንዘብ ኃይል የምንቀሳቀስ ሰው ነኝ። እናም እነሱ አደጋ ደርሶባቸው እዛ እንዲቀሩ ያደረኳቸው እኔ ነኝ። አንተንም ማለት ነው አደጋውን ያደረስከው? አዎ እኔ ነኝ። ምንም ማድረግ አትችልም ይለዋል። ምክንያቱም ሮዛ ዴቭ እንዲገደልና እንዲሞት ትፈልጋለች። ስለዚህ ሰውየውም ዴቭን መግደልና ዴቭ የሚፈልጋት ሉሊትንም እንደፈለገው መውሰድ የፈለገውን ነገር ማድረግ እንዲችል አስነግረዋለች አስቀድማ። ሰውየውም የሚፈልገው ያንን ነበረ። የሆነ ባልሽ የዋህ ነገር ነው፣ ዝም ብሎ ነው የሚደረገመው፣ የሚደረግና የማይደረገውን እንኳን ለይቶ አያውቅም። ለእኔ ግን ጥሩ ነው፣ ይመቸኛል። ስለዚህ ለአንቺም ጥሩ ይሆንልሻል ማለት ነው ሲል ሰውየውም ሮዛ ነግሯታል። ሮዛ እናቴ ጎዳና ከመውጣቷ በፊት ዴቭ የሆነ ነገር ሆኖ የኔ እናት እዛው ቤቷ መቀመጥ፣ እኔም ደግሞ ይህን ቤት ተቆጣጥሬ እዚህ ቤት ውስጥ ያሉትን ደባሎችን አባርሬ ብቻዬን መኖር እፈልጋለሁ ስትል አውርተዋለች። ያንን ነገር ለማድረግ ደግሞ ዴቭን መግደል እንዳለበት አስጠንቅቀዋለች። በዛን መሀል ዴቭ ከተገደለ ሉሊትን እንደሚወስድም ነግረዋለች። ሰውየውም ያንን በማለት ለፖሊስ ከደወልክ ይውልህ እኔ ደግሞ እዛ ባሉኝ ሰዎች ቤተሰቦቿን እንድታሳጣ ታደርጋታለህ ልጅቷን ለፖሊስ እንዲህ ብለህ እንዳትደውል ብሎ ደግሞ በዚህም ስላስፈራራው ፖሊሶችም አልተናገረም። ዴቭ ሁሉን ነገር በውስጡ ችሎ መጋፈጥ ጀምሯል። ሂዋን እዚህ ጋር ሮዛን እያፋጠጠቻት ነው። አንቺ ኮንሽንስ ያንቺ እጅ ካለበት እዚህ ሰውዬ ጋራ እናም የሉሊት ቤተሰቦች አደጋ መድረስ ጋም እጅሽ ካለበት እኔ ሂዋን አይደለሁም። ከዚህ በኋላ ዝም ምል እንዳይመስልሽ፣ ሁሉን ነገር የምጋፈጠው አብሬ ነው ትላታለች። በዛን መሀል ሮዛም ትፈራና እኔ ምን የማደርገው ነገር አለ? እኔ ከነሱ ጋር ምን አገናኘኝ? ምን አገባኝ? ለራሴ ችግር አለብኝ፣ ዞር በይልኝ ስትል ታባራታለች። በጣም ጥሩ አዎ ዝም ብትይና ብትሰበሰቢ ነው የሚሻልሽ። አይ ካልሽ ግን በኋላ ውርደቱን የምትከናነቢው አንቺ ራስሽ ነሽ ትላታለች። ሉሊትም ይህንን ሰውዬ መጋፈጥ እንዳለባትና ማግባት ሳይሆን እሱን ተጋፍጣ ማሸነፍ እንዳለባትም ወስናለች። ምክንያቱም በሱ የተነሳ ቤተሰቦችና አባቴ መሰቃየት የለባቸውም። እኔም ደግሞ ከሀገሬ ከተወለድኩበት ሀገሬ ርቄ እዚህ የመጣሁት እሱን ሽሽት ነው አይደለ? ስለዚህ መሆን የለበትም ስትል ደግሞ እሷም ለሂዋን ትነግራታለች። እና ምን አሰብሽ ስትል ይኸውልሽ ሂዋን መጋፈጥ አለብኝ፣ መፍራት የለብኝም ከዚህ በኋላ። ባለፈው መፍራቴና መደንገጤ ጉድ አምጥቶብኛል። መደንገጥ አልነበረብኝም። አሁንም ቢሆን ሲሄድ ባገኘው እንደማልፈራ ነው የምነግርሽ ስትላት፣ ጎበዝ እንደዚህ ስትሆኝ ጠንካራ ትሆኛለሽ።
አዎ እንደዚህ ጎበዝ ነው መሆን ያለብሽ ስትላት ሔዋንም ሉሊትን ታበረታታታለች። እንዳለችውም ደግሞ ተነስታ ወደ ትምህርት ቤት ልትሄድ የውጭውን በር ስትከፍት በአጋጣሚ በር ላይ ታገኘዋለች። ስታገኘው አሁንም ተደንግጣ ወደ በር ለመመለስ ወደ ውስጥ ልትገባ ስትል እኔ ትበለሽ በማለት ይኮሳተርባታል። ቆይ ምንድነው አንተ የምትፈልገው ስትል ቁማ ትጠብቋለች። እኔ ወደዚህ ሲላት አልመጣም። ምን ችግር አለው እኔ ወደ አንቺ እመጣለሁ ይልና ቀረብ አንድ እርምጃ ሲል እሷም ቀረብትልና ቆይ ከኔ ምንድነው የምትፈልገው ግን እኔ እኮ ለእኔ እኮ አያቴ ከዛም በላይ ኧረ ትሆናለህ እኔ ምን እንዳደረግልህ ነው የምትፈልገው ስትለው አንቺን አግብቼ የኔና የኔ ማድረግ የልጆቼ እናት እንድትሆኝ ማድረግ ነው የምፈልገው። ምክንያቱም አንቺን ስጠብቅ እድሜን ጨርሸዋለሁኝ። አዎ ትልቅ ሰው ነኝ አርጅቻለሁ። ግን ደግሞ አረጀው ስልሽ ደግሞ እድሜ ቁጥር እንጂ እኔ አላረጀሁም ይላታል። ሉሊትም ግራ ተጋብታ ሰላም ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩና የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አሁን እንድታበረታቱኝ ስላም ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። እናም በስከ መጨረሻም ቆይ ከኔም ደግሞ የምትፈልገው እኔ አንተን አግብቼ መኖር አይደለም ጎረቤትህ እንደሆን ራሱ አልፈልግም አንተን ሞትህን እንጂ ጭራሽ አግብቼ ካንተ ልጆች እንድወልድ ነው የምትፈልገው? ማነኝ እኔ ሞቴን እመርጣለሁ ስትል ትናገረዋለች። እንዴት ነው የሚያደርግሽ? እባክሽ ሉሊት አደግሽ እንዴ ሲላት እድገቴ ሳይሆን ዋናው ጭንቅላቴ ነው። እኔ የምመራው በጭንቅላቴ እንጂ በእድሜ ቁጥር አይደለም ስትለው ሰውየው ግራ ተጋብቶ ቁሞ ያያታል። እንዲሁም ከአንተ ጋር የማወራበት ምንም ምክንያት የለም ብላ ጥለው ትገባለች።